ይኸው ጸሎት መጸለይ ከጀመርክ ብዙ ቀን ሆነ፣ ግን ምን አተረፍ? እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሄደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም። እኔ ተስፋዬ ሀብት አይደለም። እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎት ምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለብን። እስቲ ለዲያብሎስ ምን ያህል ጉልበት እንደከፈላችሁ አስቡ። ኢንተርኔት የሚፈጅባችሁን ጊዜ ታያላችሁ። እንደ አንዳንዱ ሰው እኮ ፌስቡክ እያየ ተኝቶ ፌስቡክ እያየ የሚነሳ ሰው አለ። ለሰው መኖር የምናቆመው መቼ ነው ታውቃላችሁ? ዲያብሎስ እንዴት እንደተጫወተ እኔ በማንነቴ እኮራለሁ ስንል ደግሞ እንኳን በከንቱ ቁጭ ብላችሁ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ስትጨቃጨቁ የምትሉ በሰው ህይወት የምትኖሩ እንትና ጥሩ ነው አይደለም፣ ጥሩ ነው አይደለም። ለእናንተ የምትኖሩት መቼ ነው? የምትዘፍኑ ለዲያብሎስ ነው። ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። የምትሰክሩ ለዲያብሎስ ነው። የምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን የሆን ይመስላችኋል? የክርስትና ጠብታ ሳል ከእናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም በእውነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምሕረቶ ላዕሌነ። ይቅርታውንና ቸርነቱን በእኛ ላይ የገለጠ በቸርነቱ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ያቆመን የቸርነት አምላክ ነው። ስለ ቸርነት ስራው ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን ረድኤት አይለየን። ብፁዓን አበው ሊቃነ ጳጳሳት ቡራኪያችሁ ይድረሰን። የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የዚች ቅድስት ቤተ ክርስቲያን የካቴድራሉ አስተዳዳሪ፣ የተወደዳችሁ ምዕመናን፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸሩ አምላካችን ኢየሱስ ክርስቶስ ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ማእዜኑም እገብር አንሰ ቤተ ለርእሴ፣ ለራሴ መቼ ነው በሚል ርዕስ እንማማራለን። እስኪ በሉ ለራሴ በሉ ቤት የምሰራ መቼ ነው? ሶስተኛ በሉ ለራሴ ቤት የሚሰራ መቼ ነው? ኦሪት ዘፍጥረት ምዕራፍ 30 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ኦሪት ዘፍጥረት በቅዱስ መጽሐፍ ምዕራፍ 30 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ቃሉን የጻፈልን ቅዱስ ሊቀ ነቢያት ሙሴ ነው። ከቅዱሳን ነቢያት አንዱ ነው። እግዚአብሔር የመረጣቸው ቅዱሳን እሱ ከለገሰው ሊገልጠው ከወደደው ምስጢር እንደማይከፈልባቸው ምስክር ሆኖ ከሚጠቀሱ ነቢያት ቀዳማዊው እርሱ ነው። በቅድስት ቤተ ክርስቲያን
ትምህርት እግዚአብሔር ሁሉን ያውቃል፣ በሁሉ ቦታም አለ። ቅዱሳን ደግሞ ምሉ ሳይሆኑ እንደ እግዚአብሔር ምሉ አይደሉም። በአንድ ቦታ ተቀምጠው በእግዚአብሔር ብርሃን ያለፈውንም የሚመጣውንም ያሉበትንም ወደ ሰማይም ወደ ምድርም ማወቅ የሚችሉበት የእግዚአብሔር ብርሃን አላቸው። ለምሳሌ ፊት ለፊታችን አንድ ጨለማ ቢሆንና አነስ ያለች ባትሪ ብናበራ የባትሪዋ ብርሃን እስከሚደርስበት ድረስ ብቻ መመልከት እንችላለን። ባትሪዋን ወደ ባውዛነት ብናሳድጋት ደግሞ ራቅ ብለን ማየት እንችላለን። ፀሐይ የወጣ እንደሆነ ደግሞ አሻግረን መመልከት እንችላለን። በብርሃኑ መጠን እይታችንም እንዲሁ የሰፋ ይሆናል። ቅዱሳን የሚያዩት በፀሐይ ጽድቅ በኢየሱስ ክርስቶስ ብርሃን ስለሆነ አጥርተው የሚያዩበት መንፈሳዊ ዓይን አላቸው። የቱንም ያህል አንድ ቦታ የተወሰነ ነቢይ ይሁን ቅዱስ የትም ቦታ ሆኖ አንድ ቦታ ላይ ተወስኖ በሰማይም በምድርም ያለውን ማየት ይችላል። በማን? በእግዚአብሔር ብርሃን ማለት ነው። እኛም እንኳን በአቅማችን እኔ ያልተማርኩም እንጂ የእኛ ወገኖች ማለት ነው የሳይንስ ባለሙያዎች በቴሌስኮፕ እና በማይክሮስኮፕ እይታ ማስፋት ችለዋል። እግዚአብሔር የገጠመው መንፈሳዊ እግዚአብሔር የለገሰው መንፈሳዊ ብርሃንማ እንደምን አስፍቶ መመልከት አይቻለው። ስለዚህ ቅዱሳን አስፍተው አምልተው አጥርተውም ጭምር ማየት ይችላሉ። ለዚህ ምስክር የሚሆነን ሙሴ ነው። አንዱ አባታችን ሙሴ ሰማይና ምድር ሲፈጠር አልነበረም። ብዙ ዘመንም ይርቀዋል። ከአዳም እስከ ሙሴ ከ4000 ዓመት በላይ ይርቃል። ከአዳም እስከ ሙሴ 4000 ዓመት ይርቃል። ግን ሰማይና ምድር ሲፈጠር እንኳን ሙሴ አዳም እንኳን አልነበረም። ግን ሰማይና ምድር እንዴት እንደተፈጠሩ ምድር አትታይም ነበር። በቀዳም እግዚአብሔር ገብረ ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ወምድር ሀለወት ራቃ፣ ምድር ግን ባዶ ነበረች አትታይም ነበረ። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበረ እያለ እንዴት ውሃው ከምድር እስከ ሰማይ መልቶ ይገማሸር እንደነበረ አብሮ እንደነበረ ውሃውን እየቀዳ የከፈለ መስሎ ወይ በእግዚአብሔር ለትጋባ ማይ ውስተ ምዕላዲሁ፣ እግዚአብሔርም ውሃው በየስፍራው ይሰብሰብ አለ እያለ ውሆች ሲሰበሰቡ አንዱን ክፍል ከዚህ ጠፈር በላይ ሲወስነው፣ አንዱን አርግቶ ጠፈር ሲለው፣ አንዱን ለምድር እንደመቀነት ሲያስታጥቃት ሙሴ ይመለከት ነበረ። ከፀሐይ ላይ እንደዋለ ቅቤ ልህሉህ የነበረችው መሬት እግዚአብሔር በኃይሉ በቀዳማዊ ቃል ስልጣን አጽንቶ አብቂ ሲላት የሌላትን ከጉያዋ ያልነበረውን ዘር በማጭድ እንዲታጨድ፣ በመጥረቢያ እንዲቆረጥ፣ በጥፍር እንዲለቀም፣ የሚበላውን የሚጠጣውን እንድታበቅል፣ ባለጸጋ እንድትሆን እግዚአብሔር ሲያደርግ ሙሴ ከ4000 ዓመት በኋላ ዘመንን ተቀድሞ ያይ ነበረ። ዘመንን ተቀድሞ ፀሐይ፣ ጨረቃ፣ ከዋክብት በሰማይ ላይ ሲያበሩ ይሄ የምታዩት ሰማይ ጠፈር የሚባለው ብጽብጽ ውሃ ነበረ። ከውሃ ነው። ሰማይ ማለት በግዕዙ ስዕለ ማይ ማለት ነው ይላሉ ሊቃውንቱ። ስዕለ ማይ ማለት ከውሃ የተሰራ የተቀረጸ ማለት እና ውሃውን አርግቶ ነው እግዚአብሔር ጠፈር ያለው። ይህ ውሃ ሲረጋ ሙሴ ዘመንን ስው አቅርቦ ባይኑ ያየው ነበረ። ከዘመን በፊት የነበረው ዘመን ሳይፈጠር አዳም ከእህቱ ምድር እግዚአብሔር ሲያበጃጀው የሕይወት እስትንፋስ እፍ ሲልበት በመልኩ ሲፈጠር አብ ወልድ መንፈስ ቅዱስ ትናንት በሌላት ቢጽ በማይገኝላት አንዲት በሆነች ምክራቸው እግዚአብሔር አለ ሰውን በምሳሌ እንፍጠር አለ ብሎ ሲመክር ይሄንን ምክር ሙሴ ይሰማው ነበረ። እግዚአብሔር ሰውን በመልኬ ልፍጠር ብዬ ነበር ብሎ አለኝ ብሎ አይደለም የተረከ። እግዚአብሔር እንዲህ አለ ብሎ የእግዚአብሔር ምክር ከ4000 ዘመን በፊት በእግዚአብሔር ልብ የሚነገረውን ሙሴ ያይ ነበረ። ቅዱሳን
አማልዱን ብንላቸው፣ ጸልዩልን ብንላቸው ከአንድ ቦታ ተቀምጠው ስንቱን ማየት ይችላሉ የሚሉን ሰዎች ቢኖሩ ለአንድ ቅዱስ እኔን ማየት ቁም ነገር አይደለም። ትልቁ ቁም ነገር እግዚአብሔርን ማየት ነው። ሰፍቶ መልቶ ያለውን እግዚአብሔርን ያዩታል። እግዚአብሔርን በረጅም ዙፋን ላይ አየሁት እያሉ ጽፈውልናል፣ አይተውታል። የዓይን መጨረሻም የእይታ ማረፊያም እግዚአብሔርን ማየት ነው። እስመ ዘባቤከ ይዐርፍ ነጽሮተ ኩሉ ነባበያን፣ የአይኳትያን የአመስጋኞች የመላእክትና የደቂቀ አዳም ዓይን ሁሉ አንተን ሲያይ ያርፋል ይላል። ዓይን የሚያርፈው መጨረሻ ላይ እግዚአብሔርን ሲያይ ብቻ። ምንም ነገር ብታሳዩት ዓይናችሁ ሊያርፍላችሁ አይችልም። እግዚአብሔርን ሲያይ ግን ያርፋል፣ ይሄዳል። እንዲያው የናፈቃችሁ ዘመድ መጥቶ ከቤት ደግሳችሁ ደስ ሲላችሁ ልብ ይሞላል። 3 ቀን ተጫውታችሁ በሉ ደህና ዋሉ እያሉ ሲሄዱ መልሶ ቤቱ ሐዘን ይመላበታል። የዚህ ዓለም ደስታ ሐዘን ተክቶ ነው የሚሄደው። እግዚአብሔር ግን ሐዘን ተክቶ የማያልፍ ዘላለማዊ ደስታ ነው። ፍስሐ ዘይቱ የዳዘ ወቱ የማይነጥፍ ደስታ ያለው። ስለዚህም እብለክሙ ተፈስሑ ዘልፈ በክርስቶስ፣ ስለዚህ እላችኋለሁ በክርስቶስ ደስ ይበላችሁ ይላል ቅዱስ ጳውሎስ። በክርስቶስ እንደ መደሰት ያለ ደስታ የለም። እግዚአብሔር በኃጢአት እንዳንደሰት የሚከለክለን እሱ አለቃችን ስለሆነ ለእኔ ስልጣን ተገዙ ብሎ ኃያልነቱን ለመግለጽ ሳይሆን ኃጢአት ሐዘንን ተክቶ የሚሄድ ደስታ ስለሆነ ልጆች እሱን ተውትና ማያልቅ ደስታ ልስጣችሁ ብሎ ነው። ስለሚያዝንልን ነው የሚከለክለን። እናት ልጇ እሳት ልጨብጥ ባለ ጊዜ የምትከለክለው ጠልታው እንዳልሆነ እንዳይጠብሰው ብላ ነው እንጂ እግዚአብሔርም እንደዚሁ ነው። ስለዚህ እግዚአብሔር ለአንድ ቅዱስ፣ ለአንድ ጻድቅ፣ ለአንድ ነቢይ፣ ለአንድ መልአክ እኔና 10 ሰዎች ወይም እኔና 6 ቢሊየን ሰዎች በየትኛውም አይጉር ሁነን ብንጠራው አንድ ቅዱስ ሁላችንም እኩል ማድመጥ፣ ሁላችንም እኩል ማየት ብርቅና ድንቅ ነው እንዴ? መልቶ ሰፍቶ የሚኖር እግዚአብሔርን አይተውት የለም እንዴ? አይተውታል እኮ። እግዚአብሔርንስ አንድ የሚያየው የለም ይላል መጽሐፍ ቅዱስ። እንደ ጌትነቱ ያየው የለም፣ እንደሚገባው ያየው የለም ማለት ነው እንጂ ለእኛ እንደሚገባስ አይተነዋል። ቅዱስ ቄርሎስ ዘኢየሩሳሌም እንደሚለው ከትልቅ አትክልት ቦታ ገብቶ መዓዛ አሽትቶ እንደመውጣት፣ ነገር ግን መዓዛውን ሁሉ ጨርሰ ነው እንደማንወጣ፣ ከወጣ ፀሐይ ወጥቶ ትንሽ ብርሃን እንደመሞቅ፣ ከጠለቀ ውቅያኖስ ሄዶ ትንሽ ጠብታ ለጥም ጠጥቶ እንደመርካት እግዚአብሔርን ለልጅነት ትንሽ እንማረዋለን ይላል። ለአቅማችን ለሚበቃን ያህል የገለጠልንን አውቀናል። ስለዚህ ቅዱሳን ያለፈንም የሚመጣንም ዘመንን ማለፍም ይችላሉ፣ ዘመንን መቅደምም ይችላሉ። ወደ ሰማይም ማየት ይችላሉ፣ ወደ ምድርም ማየት ይችላሉ። ለምን? ዓይናቸው ላይ የሚቆመው ብርሃን ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን፣ ሁልጊዜ በቅዱሳን የሚያበራው ጠፈር ደፈር ወይም ተራራና ጠፈር ምሸት የማይከለክለው እውነተኛው ፀሐይ ክርስቶስ ነውና። የሚገርመው አንድን ቅዱስ በዚህ ቀን እገሌ ያረፈ ይልና ስንክሳር በወር ግን መልሶ በዚህ ቀን እገሌ ያረፈ አይልም። በዓመቱ አንድ ጊዜ ተርኮት ነው የሚሄደው። አብርሃም፣ ይስሐቅ፣ ያዕቆብን ግን በወር በዚህ ቀን የአብርሃም፣ የይስሐቅ፣ ያዕቆብ መታሰቢያቸው ነው ይላቸዋል። እነዚህ ቅዱሳን አባቶቻችን የእምነት ዕንቁና ፈርጥ ናቸው። እግዚአብሔር በእነሱ ትከሻ ላይ ወርዶ ነው ዓለምን የጎበኘው። ቃል ኪዳንንም እንዳይበጠስ የቀጠለው በእነሱ ሰንሰለትነት ነው። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ የማይረሱ ናቸውና የያዕቆብን ትንሿን ታሪክ አንስተን ለዛሬ እንድንማማር እግዚአብሔር ቢፈቅድ መርጠናል ማለት ነው። ይህን ቃል አሁን የነገርኳችሁን ቃል ያዕቆብ ነው የተናገረው። አባታችን ያዕቆብ የይስሐቅ ልጅ ነው፣ የርብቃ ልጅ ነው፣ የኤሳው ወንድም ነው። እንደምታውቁት ኤሳውና ያዕቆብ ወንድማማቾች ሲሆኑ ያዕቆብ በእናቱ ይወደዳል፣ ኤሳው ደግሞ በአባቱ ይወደዳል። ኤሳው አዳኝ ነው፣ ያዕቆብ ደግሞ እቤት የሚውል ሰው ነው። ከዕለታት አንድ ቀን የምታውቁት ታሪክ ነው። እናቱ ለያዕቆብ ምግብ ሰጥታው ሲበላ ኤሳው አደን ሳይቀናው ውሎ ደረሰና እባክህን አብላኝ አለው።
ብኩርናህን ለእኔ ስጠኝና አበላሃለሁ አለው። ምን በዚህ ብኩርና ምን አግኝቼበታለሁ? ለዕለት እንጀራ የማይሆን ብኩርና ውሰደው አለው። ብኩርና አንዱ ችግሩ ምድራዊ ነገር ሲያሰጥ አለመታየቱ ነው። ብኩርናውን እኔ ምን አግኝቼበታለሁ በዚህ አለና በል የእግዚአብሔርን ስም ጠርተህ ስጠኝ ሰጠው። እንካ ብላ ብሎ ሰጠው፣ በላ። በአጭር ቃል እያብራራሁት ልሂድ። በኋላ የምንቆይበት አንድ ርዕሰ ጉዳይ ስላለ ርዕሳችን ይሄን እዚሁ እየነገርኳችሁ ነው የምሄደው። ብኩርና ሃይማኖት ነው። የእግዚአብሔር ልጆች ሃይማኖት ነው። ክርስትና፣ ንጽህና፣ መንፈሳዊነት ነው። ሰይጣን እኛን ከሚታገልበት መንገዶች አንዱ በዚህ ነገር ምን ተጠቅመህበታል ነው የሚለው። ይኸው ጸሎት መጸለይ ከጀመርክ ብዙ ቀን ሆነ፣ ግን ምን አተረፍክ? እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሄደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይሄንን ይላል። ልክ ኢዮብን ሚስቱ እግዚአብሔርን ስደብና ሙት እንዳለችው፣ እግዚአብሔር ከዚህ በላይ ምን ሊያደርግ ነው? ስደበውና ሙት እንዳለችው ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። አሁን መለወጥ መፈለግ የለብንም። አሁን ቅዱስ ላንሆን እንችላለን። አሁን ላንለወጥ እንችላለን። ደግሞ እድገታችን እኛ እየለካ ነው የሚመዘን ሚዛን አይደለም። አንድ ጥያቄ ልጠይቃችሁ እንዴ፣ ከእናንተ መካከል ቁመቱ ሲያድግ አይቶ የሚያውቃለ? እስኪ አይቶ የሚያውቅ በሞት ያለ እንዴ? በፍጹም የለም። እናቶቻችን አይተው ያውቃሉ? እንደው ልጁ አንገቱ መዘዝ ሲል ቢያዩት አይደነግጡ? ያስደን ይደነግጣል። መዘዝ ቢል እንደባ ደነግጣል። ልጁ አንገቱ መቼ እንደጨመረ አናውቅም። ወገቡ እንዴት እንዳደጋ ነው። ዝም ብሎ አድጎ ነው የምናገኘው። በጣም ነው እኮ የሚያስደንቀው። አድጎ ነው የምናገኘው። አሁን ዘር ዘርታችሁ፣ እውነቴን እኮ ነው የምነግራችሁ፣ ዘር ዘርታችሁ እስኪ እንዴት እንደሚበቅል ሌው ብትሉ በፍጹም አታዩት። በቅሎ ነው የምታዩት። ባትሪ እያበራህ እዚያው ብትቀመጥ ቁመቱ ሲጨምር አይታይም። በቃ አዝመራው አድጎ ነው የሚገኘው እንጂ ሲያድግ አይታይም። እድገታችን እኛ እያየነው ላይሆን ይችላል። ምንም የተለወጥኩት ነገር የለም እኮ። እማራለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ፣ ገዳም እዞራለሁ፣ ምን እላለሁ። ምንም እኮ ያመጣሁት ለውጥ የለም። አንተ የምታውቀው ደግሞ አንዳንድ ሰው አሁን መመጻደቅ የጀመረው ምንድን ነው? ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትዕቢት ይሰውረን። በእውነት እንዴት ነው የማይለወጠው? አንደኛ እንደዚህ ያለ ትዕቢት ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። በምን ታውቃለህ እንዴ? ሰው እኮ እያመነዘረ እያየኸው ራሱ እኮ ውስጡ ምን እንደሚያስብ እኮ አታውቅም። ሌሊት ምን እያሰበ እንዳደረ እኮ አታውቅም። ሰኞ ሲሰርቅ ያየኸው ሰውዬ ማክሰኞ ምን ሲሰራ እንደዋለ እኮ አታውቅም። እኛ አናውቅም። ለመረኢ ከፈያታዊ ወዘማዊ በል በአይቲ አእምር ለመይቀድመኒ በዊአ ውስተ ገነት ከመፈያታዊ ዘየማን። አንተ ሰው ሌባ ወይም ወንበዴ ወይም ዘማዊ ብታይ ይሄ ሰውዬ እንደ ፈያታዊ ዘየማን እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክለፍ ይላል። ምን አውቃለሁ እያልክለፍ። ሰው እንደምናየው አይደለም፣ ሰው እንደምናስበው አይደለም። እናማ ገበሬው ሳያውቀው ዘር እንደሚያድግ የሚሰብከው ሳያውቅ ተሰባኪው ያድጋል። እኛም ሳይገባን አድገን ይሆናል። ስለዚህ ለውጣችንን ማረጋገጥ የለብንም፣ የቀረንን ለማስተካከል ነው እንጂ የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም። እኔ ተስፋዬ ሀብት አይደለም። እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎቴ ምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለብን
እንጂ እንደ ኤሳው ሰይጣን ሁልጊዜ ስትተኙም ውዳሴ ማርያም ስትደግሙ ዳዊት ስትደግሙ ንስሐ ስትገቡ ንስሐ ገባህ አልገባህ ምን ነው ምን አምጥተሃል ቢላችሁ ለሰይጣን ይህን ይመልሱለት።